ማን ነው የምትጠርብኝ? እንቃሽቲ ጋር ሄዳ የኔ ጌታ እንቃሽቲ ጋር ምን ትሰራለህ? ደጋግመህ ካጻፍ እሷ ጋር ሂድ። እኔ ግን አንጫጫዋቸው። ግን በኢየሱስ ስም ምን ያህል ብቃት ቢኖረኝ ነው አንጫጫዋቸው። ስንት ናቸው ሲቆጠሯቸው? ደግሞ እንዳለ ሴቶች ናቸው። የሴት ወንዶችን ባይዘው ያሉ 2 የሴት ወንዶች አሉ እዚህ ውስጥ የሚሳተፉ 3 ከዳይቦ ጋር አንድ ሌላ ዜጋ ሆነብኝ። 2 ሀበሻ 1 አረብ ወንዶችም አሉበት ጋይስ። እግዚአብሔርን በከተን ጫጭቆ አሁን ፊንገርን ተመልክቷት ከኔ ውጪ ምንም ወሬ የላት። አሁን ድሮ ካያችኋት ዛሬ ወሬ ያላል ባልታለ እንትና አርቲስት እንትራን እንዲህ ብላ ዛሬ እንትናን እንትራል አዲስ አሉባልታ ይዛ ትመጣ ነበር። አሁን ጨዋታውም ወሬውም አሉባልታውም አሽሙሩን ጥፍጥጥ ብሎባት ጭንቅላቷ ላይ እኔ ነኝ ያለው። በቃ እኔን እስክትጥልና እኔ ለኪውን እንዴት ነው ስም እስክታሰጥ ድረስ ልትሞት ደርሳች። አትቺ ምን ነው የምልሽ? አትቺ እንጥለሽ ላይ ነው የምቆምልሽ። እንቅርቲ ማናት? ኧረ እኔ አላውቃትም። የሆነ ዝም ብላ በሰው የምትቀና ምናምን ያበደች ሰው አለች። እሷ ደግሞ የኔን ስም ጸበል፣ በቃ የኔ ስም ጸበል ነው ለእሷ። ሰይጣን ያለበት ሰው ጸበል ሲያይ እንደሚያጓራው የለም እንደዛ ነው። ምንም መለወጥ እኮ አልቻለችም። ብታው 300 ሰው ይዛ ቁጭ ብላ ቤታ እንዲህ ብላ ታወራ። ደግሞ ትንንሽ ሰው ነው የሚፖስትላት። እሱም ፌክ አካውንት የሷን መሰለኝ ብዙም ሰው አይፖስትላትም። በቃ ቁጭ ብላ እኔ አሁን ትልልቅ ፔጆች ላይ ስትፖስት አላያት። እነዚያው ሪከርድ የሚደረጉ ላይ ብዙ ስትፖስት ቆሾ ቆሞሬው ላይ ነው የሚፖስቷት። ማንም ያት የለም ቤታ እንዲህ ብላ ምናምን። በፍጹም እኔን ምንም የምታመጭብኝ ነገር የለም። ማሜ የምትሉት ምንድን ነው ደግሞ? ነገር ልታመጡብኝ ነው። ምንድን ነው ደግሞ? ምን አለ ደግሞ ማሜ? ትናንትና ቅጣቱን ሳይቀጣ ወጣ። ምን አለ? ቤታ በዩቲዩብ ቢጅባት ነገ እግዚአብሔር ነገ ዩቲዩብ ላይ ገባለሁ ብያለሁ። ነገ ዩቲዩብ ላይ ገባና ወይኔ ጋይስ ታንቃ እንዳትሞት ግን ፊንገር ብትታነቅብንስ? ትታነቅ ታንቃ ትሞት ወይስ ትቅር? ኦ ማሜ ዳኛውን ነው እንደሚሉትኝ ራይልዬ የኔ ፍቅር ማይኔ ውድ አያቸው ጋይስ። አንድ የወንድ ራስ አለ ማሮች፣ የሆነ የወንድ ራስ አለ። አያቸው አይደለ? ድሮ ለካ እኔን የሚሰድበኝ እኔ እንደዚህ ቁንጥጥ አርጎ ያዘኝ የሴት ራሱ የወንድ ራሱ ለምን እንደሆነ አሁን ገባኝ። እንዴት ሰው ጊፍት ይሰጣታል፣ እንዴት ትጫወታለች ምናምን። ያ ቀናት ስላለ አሁን እነሱ ሲገቡበት ትንሽ ተረጋጉ። አይታችኋል? ልክ እነሱ ሲገቡበት ለካ አሁን እኮ ገባኝ እኮ የሚያሳብዳቸው የሰው ቪው የሰው ጊፍት ምናምን ነው። ልክ እነሱ ሲገቡበት ይረጋጋሉ። አያችሁ? ያቁዝር ተረጋጋኩ ትንሽ ያቁዝር ተረጋጋኩ። እኔ እኮ ባለሀብት ሜዳ ላይ ተንከባለለ ሲለምን አይቻ እኛን እንደሃ የምንባለው እኛን ለማኝ የምንባለው እኛን አይሰሩ አይማሩ የምንባለው ግን ሜዳ ላይ የሚንከባለሉት ታምረናል የሚሉ ነው፣ ሀብታም ነን የሚሉ ነው። ምን ጉድ ነው የያዛቸው ዘንድሮ? ምንድነው ጋይስ? ምንድነው የተፈጠረው? ማለት ምንድነው የተፈጠረው? ማሮቼ እኛንን ለማኛ የምንባለው እኛንን ስራ አይሰሩ አልተማሩ አንድ ክፍል ቤት ውስጥ የምንባለው። እኔ የምለው ግን ሀብታም ናቸው ገንዘብ አላቸው ምን አላቸው የሚባሉ ሜዳ ላይ ይንከባለላሉ፣ እንደ ጻል ልጅ ይሆናሉ፣ ያሻሙራሉ፣ ይገለበጣሉ። እኔ አሁን አልንከባለል ምን ቤታይ አልንከባለል ምን አለ ድድሮ የተንከባለልኩት ካልሆነ በስተቀር እኔ አልንከባለል። በሰላም ነው ግን ወይኔ በጌታ ስም። ብር ግን ከባድ ነው ግማሮቼ። ቴቴ ምድሮ ብር ግን ከባድ ነው። ውይ ወይኔ በስመ አብ። ሰው ልጅ ግን እናቴን ንሳኝን በስመ አብ። ብሌንዬ ሁለተኛ እንዳመጭሽ እዚህ ቤት የታለሽ? ብሌንዬ ብሌን ሁለተኛ እንዳመጭ 100 ፎሎ ይዘሽ ሁለተኛ ሪከርድ ማድረግ የለሽም ብሎ ካረኩትኝ በዋና አካውንት ሼኒ ፍቅር ብለሽ ነይ። አይኑ አያልቅማ አያልቅብሽ በለኝ አያልቅብሽ። ሰው ክፋቱ እግዚአብሔርን ፔንኪለር ማለት እኔ አሁን በአባቴ ካስማልሽኝ አጥንቴ ስለሚያመኝ ላይ ቃል እናገርም አለ አይደለ? በቃ ችለዋለሁ፣ ዝም ብዬ ችለዋለሁ። ግን
እኔ ጋር መጥተው የሚሉትን ነገርና ሰው ጋር ሄደው የሚያሙኝን ነገር ሳስበው ወይኔ በሚካኤል ስም ጉዳቸው። እኔ ግን የስንቱን ገበና ይዤላቸው አንድ ቀን ግን የዞረብኝ ቀን ታዩታላችሁ። ፊንገርማ በጣም ምቀኛ ናት። ፊንገርን ተዋት፣ ለኔ ጥብሴ ናት ማሮች። እሷን ተዋት። ነገ ዩቲዩብ ላይ ስገባ ለቅሶ ትጀምራለች። ይሄው ጋይስ ዩቲዩብ ምንድነው? ዩቲዩብ ላይ እኔ ነኝ ካለኔ ምንም ዩቲዩብ ላይ የሚወራ የለም። ለቅሷን ትጀምራለች። እኔ አሁን አለቀዋትም አትንኪም ብያን ነበር። ነካክታኛለች። እንደ አውሬ ነው ጉብ ምልልሽ። አይ የማይጠራ ስም አትጥሩ። ለቪው የሚያለቅስ ሰው ነው ያልፈልግም። ለቪው የሚያለቅስ ሰው ስም አትጥሩብኝ። ቪው ፍለጋ የሚልከሰከስ ሰው አትጥሩብኝ። አይቻለሁ ጋይስ፣ አይቻለሁ። ተፖስቶ አይቻለሁ። ቪው ፍለጋ ስለሆነ ይጋጋጡ። ራሳቸውን ነው ባይዘው እያስገመቱ ያሉት ቢያውቁት። እኔ ያማ አይደለም ሐሜት። እኔ ባይዘው ሐሜት አልችልም። ሁሉ ጊዜ እናንተ እንዳውም ምንድነው ብላችሁ የምትመክሩኝ? ቤታዬ ስምሽን ካልጠሩ አንቺን በሐሜት ሞክሪ፣ በሐሜት ስደቢያቸው። አንቺ እንደ ክፉ እያሳዩሽ ነው። እነሱ በሐሜት ይናገራሉ፣ አንቺ ስማቸውን ጠርተሽ ስትናገሪ እንደ ክፉ እያሳዩሽ ነው። እኔ እግዚአብሔርን ሐሜት አልችልም። ቀጥታ ነው ፍለፍ የምናገረው። ሐሜት አልችልም። አሁን ፊንገር ካያችኋት ሐሜት ነው የምታወራው። እውነት ለመናገር እኮ ስሜን አትጠቅስም። እውነት እናወራ፣ እግዚአብሔር ምስክሬ ነው። ስሜን አትጠቅስም። ሐሜት ነው የምታወራው። ሐሜት ታማለች። ስሜን አትጠቅስም። ይኸው የእውነት ግን ሐሜት ታማለች። እኔ ደግሞ ሐሜት አልችልም። አሁን ቤት ውስጥ ብቻዬን እንደ እብድ ነው የምሞክረው እንዴት እንደሚሉ። ባይዘው እዚህ ውስጥ ሞዴሬተር ያላችሁ ሰዎች በክብር ነው የምነግራችሁ። የእኔ ሞዴሬተር ሆናችሁ የሌላ ሰው ሞዴሬተር ከሆናችሁ እነዛ ሰዎች የሚያስጨንቃችሁ ከሆነ እኔ ቤታ አልቀየማችሁ። እሺ ፍቅሮቼ፣ በውስጥ ሰላም በሉኝ፣ በውስጥ ፍቅራችሁን ግለጹልኝ። እሺ አይ ኖ እረዳችኋለሁ። እንደ ውሻ ነው የምትደረጉትኝ። ሁሉ ነገር ይደርሰኛል አውቃለሁ። እንደ ውሻ ነው የምትደረጉትኝ። በዚህ አጋጣሚ ሜሎና የኔ ማር፣ እኔ ማን ቤት ሞዴሬተር ራሱ እንዳለሽ ክርስቶስን አላቅም ነበረ። ኮመንት ላይ ኢንተንሲቲ ሞዴሬተር ሰጥቼሻለሁ። ሞዴሬተርሽን እኔ ቤት ሞዴሬተር ስትሆኚ በጣም ዛቻ ምናምን ነው። ላይቭ ላይ ሰው ካለ ምናምን የሆነ አበባ ከሰጠ መከተ በቃ አበዱ ነው። አይ ጋይስ ሞዴሬተሯን ለምን ልጅቱ እየተሳቀቀች ነው? ለእግዚአብሔር ልጅቱ እየተሳቀቀች ነው። እዚህ ቤት ሌላ ቦታ ሞዴሬተር ናትና እየተሳቀቀች ነው ያለችው። ስቅቅ እያለች ነው ያለችው። ስለዛ ላይክ ለምን ትሳቀቃለች? እኔ ፎሎሽን አላነሳም። በውስጥም ጽፌልሻለሁ፣ አውርተንበታል። ግን እንትንሽ አነሳዋለን፣ ሰምተናል። እግዚአብሔር እንዴ በደና ጊዜ እኮ የሰው ልጅ እኮ በደና ሰዓት ከናንተ ጋር ስለተጣላው ከኔ ጋር ሊጣሉ አይችሉም። እናንተ ከኔ ጋር ስለተጣላችሁ ከኔ ጋር ሊጣሉ አይችልም ወይ ከናንተ ጋር ሊጣሉ አይችልም። በቃ አለቀ። ሁለት ሰው ነው የተጣላው፣ ሁለታችንን እንጨርሰዋለን። አለቀ ደቀቀ። ከዛ በተረፈ ግን ሰዎች እኔ ጋር በመጡ ቁጥር ግን አታሰቃዩዋቸው። እስኪ አንድ ሰው ማለት ነው እስኪ አውጡ፣ ሪከርድ አድርጋችሁ ሁሉን የተጻጻፍ ነው ቃል አውጡ። እዛ ቤት ሄዳችሁ እንዲህ ታረጉኛላችሁ፣ እንዲህ ትሉኛላችሁ ያልኳችሁ ሰዎች አውጡና ፖስቱ። ይኸው ፖስቱ ብያለሁኝ። እንትና ቤት ሄዳችሁ እንዲህ እየሰደባችሁኝ